የተደራጀ የሚዲያ የመረጃና የሳይበር ጦር በምሳሌ ሲገለጽ ቅድም ጸሐፊው ያነሳቸው ነጥቦች በጭንቅላታችሁ እስከታችሁ እንድትሄዱ ፈልጋለሁ ሳመሪ ለማድረግ በአንድ ደቂቃ ሳመሪ ለማድረግ ምንድነው ያለን ጸሐፊው የሆነ ዌል ኦርጋናይዝድ የሆነ ሳይበር አርሚ አለ በ78 ዓመት በ89 ዓመት ውስጥ ያረጋገጥኩት ነገር የተደራጀ ሳይበር አርሚ መኖሩን ነው ይህ ኃይል በልዩ ሁኔታ አማራ ላይ ፎከስ አድርጓል ይህ የሳይበር ኃይል ኢትዮጵያን ረፍት አልባ የትርምስ የሰቆቃ ባህር እንድትሆን ያደርጋል ታክቲኮችም አሉት በዚህ በኩል መፍትሄ ጠይቅና ልክ መፍትሄ መጣ ብሎ ሲያስብ ደግሞ አበላሽቶት ሌላ ድጋሚ ሌላ የቀውስ ነገር ይፈጥራል ይሄ ኃይል ለትርምስና ለለቅሶ ያዘጋጃቸው ግራውንድ ኦፕሬሽን የሚሰሩ አካላቶች አሉት መሬት ላይ ያሉ ኦፕሬሽን አሉት አንደኛ በነፃን አውጪ ስም ይንቀሳቀሱ ሁለተኛ በመንግስት መዋቅር ውስጥ የተኮለኮሉ ሰርገው የገቡ ባለሀብቶች ሶስተኛ ይሄ ኃይል ከጀርባ ያሉ አካላቶች የሚያዘውሩት አሉ እነዚህም የህዋት አክራሪው ኃይል አለ የግብጽ ኃይሎች አሉ የኤርትራ ኃይሎች አሉ አንዳንድ የምዕራብ ሀገሮች እዚህ ውስጥ ያሉ የምዕራብ ሀገር ወኪሎች አሉ ይሄ ኃይል እንዴት ነው የሚሰራው ባህሪው ምንድነው ኢተገማች ነው አዘናጊ ነው በመናበብ ይሰራል አዘናክቶ እንደ ንብ ጅራሬ ሆኖ ይመጣል በዚህ እንቅስቃሴ ውስጥን በርካታ ሰዎች ሳያውቁት ሊንቀሳቀሱ ይችላሉ ይሄ ኃይል እነዚህ ነገሮች ከግምት የከተተ ትርክቶችን እንደ ሁኔታው እየለዋወጠ ይፈጥራል ይገነባል ያሰራጫል ትርክት ቢልድ ያደርጋል ይፈጥራል መጀመሪያ ትርክት ከፈጠረ በኋላ ይገነባል ከገነባ በኋላ ያሰራጫል ከዛ ህዝባዊ እውነት ይፈጥራል ማለት የኔ ትልቅ ምሳሌ በጣም ሲሪየስ የሆነ ምሳሌ ነው የምሰጠው በምሳሌው ላይ ከፍተኛ መንጫጫት ሊፈጠር እንደሚችል አውቃለሁ ኃላፊነት ወስጄ ነው የምናገረው በሌላ መልኩም በማስታወሻ በሚቀጥለው ማስታወሻም በመጣጥፍ መልኩም ላመጣው ይችላል የተወሰነ ጫፍጫፉን ከዚህ በፊትም አንስቼዋለሁ ግን በጣም ፊት ስለሚያረግ ከዚህ ካነሳውት ሐሳብ ጋር ሄዶ ግጥም ስለሚል እሱን ነው ማነሳላችሁ የአማራ ክልል የሰኔ 15ቱ ግድያ የሰኔ 15ቱ የአማራ ክልል ባለስልጣናት ግድያ በዋናነት የተፈጸመው በራሳቸው የአማራ ክልል ባለስልጣናት ነው መራሩ እውነቴ ነው መራሩ ዋቄ ነው የገዳዩም ፊታውራሪ ጄነራል አሳምነው ጽጌ ነው የጨፈጨፋቸውም የገደላቸውም ጄነራል አሳምነው ጽጌ ነው ማለባበሱን መቅረት ስላለበት ማለት ነው ይሄ ነው እውነቱ ግድያው የተፈጠረው በራሳቸው በአማራ ባለስልጣናት መካከል የተፈጠረ የሐሳብ ልዩነት የአካሄድ ልዩነት ተደራሲው ነው ያልኩት እንደዛ ሌላ ነገር ካልኩት ከግድያው በኋላ እንዴት ትርክ ተፈጠረ የሚለው ነው ወሳኙ ዛሬ ላይ ላነሳላችሁ ፈልገው ማለት ነው እንዴት ነው ትርክቱ የተፈጠረው ቅድም ምን ብለናል ትርክት ይፈጠራል ይገነባል ይሰራጫል ከግድያው በኋላ እንዴት ትርክቱ ተፈጠረ ቀጥያ ያቀርብላችኋለሁ አስደንጋጭ ስለሆነ ይሄ ግን ከዛ በፊት ዛሬ ለዛሬው ንግግሬ እማኝ እንዲሆናችሁ በዛሬ ዕለት ግድያው ሲፈጸም የነበረ ባለስልጣን ሆኖ የዛ አካባቢ ባለስልጣን የነበረ በወቅቱ የክልሉ ቃል አቀባይ የኮሙኒኬሽን ጽፈት ቤት ኃላፊ የመንግስት ዋና ኃላፊ ማለት ነው የፓርላማ አባል
ከዛም አሁን በተሰደደበት አገር ያለው አሰማኝ አስረስ የጻፈውን አቀርብላችኋለሁ። መቼ ነው የጻፈው? ዛሬ ነው የጻፈው። አሰማኝ አስረስ ማን ነው? ወቅቱ ሰኔ 15 ሲፈጸም የአማራ ክልል የኮሙኒኬሽን ጽህፈት ቤት ኃላፊ ቃል አቀባይ፣ ቀጥሎም የፓርላማ አባል፣ ቀጥሎም ፓርላማውን ጥሎ የተሰደደ። ዛሬ አሰማኝ የጻፈው ጽሁፍ አለ። ያሰማኝ ጽሁፍን እንደወረደ አነብላችኋለሁ። አጭሯን አንዷን ፓርት ብቻ። ከፈረሱ አፍ ምን እንደሆነ የዛሬ ጽሁፍ ነው። አሰማኝ አስረስ ብላችሁ ግቡና ተመልከቱት። እንዲህ ይላል አሰማኝ አስረስ ዛሬ የጻፈው የኮሙኒኬሽን ጽህፈት ቤት ኃላፊው የፓርላማው አባል አሁን በስደት የሚገኘው። እንደ ሌሎች ብሔርተኝነት በአማራ ብሔርተኝነት ውስጥም በርካታ አንጃዎች፣ ቡድኖች፣ ግለሰቦች ይተከፋፈሉ ይጠፋፋሉ። ከጥቂት ዓመታት በፊት ሰኔ 15 የተከሰተው በሐሳብ ልዩነት ምክንያት ነው። ይህ ክስተት ብዙ የሴሪያ ትንታኔ ቢኖረው በአማራ ብሔርተኝነት ውስጥ የሐሳብ ልዩነት በሰላማዊ መንገድ ማስተናገድ ያለመቻል ውጤት ተደርጎ ሊወሰድ ይችላል። የአማራ ብሔርተኝነት ማቆጥቆጥ የቆረቆራቸው ወይም ያሰጋቸው ቢኖሩም በዋነኝነት ግን በውስጥ የተፈጠረውን የሐሳብ ልዩነት ተነጋግሮ የመፍታት ጉድለት ነው ሰኔ 15ን የፈጠረው። ቀጥሎም ግርማይ ሽጥላ እና ደሳለኝ አስራደን የመሰሉ መሪዎች በተመሳሳይ የአማራ ብሔርተኝነት መንገድ ተበልተዋል። ጠላት ከምትለው ጋር ተዋክተህ ብትሰዋ ክብር ነው። በወንድምህ ባመንከው ተክደህ ስትረሸን ህመም፣ ጸጸትና መስዋዕትነቱም የውሻ ነው። አሰማኝ አስረስ የሰኔ 15ቱ ግድያ ወቅት የኮሙኒኬሽን ጽህፈት ቤት ኃላፊ፣ በወቅቱ በሚዲያም አስተያየት የሰጠ እዛ አካባቢ ነበረ ከፈረሱ አፍ። በኋላም የፓርላማ አባል፣ አሁን ደግሞ በስደት የሚገኝ። ምንድነው ያለን ያለው? የተጋደል ነው እርስ በራስ ነው ያለን ያለው። ወንድም ወንድሙን ነው የገደለው። ባመንከው ተግደ ነው የተገደልከው። ሞትህም፣ ህመምህም፣ ጸጸትህም፣ መስዋዕትነትም የውሻ ነው ያለን ያለው። ይሄን ያለን ሰው አሰማኝ አስረስ ይባላል። የዛሬ ያሰማኝ አስረስ መልእክት ኮንፌሽን አድርጌ ለወስደው የምችለው ብዙ ቁም ነገሮች በውስጡ አሉት። ከኔ ጋር ያያያዛችሁ እንድታነሱ ማለት። አንደኛ ያሰማኝ ይሄ መልእክት እየሰማን ያለነው ከፈረሱ አፍ ነው። በአካባቢው በወቅቱ ከነበረ ሰው ማለት ነው። በድንገት ህይወቱ ከተረፈ ሰው ነው። በወቅቱም እሱም በተአምር እንደተረፈ ሲነግረን ነበር። ይሄ አንደኛው ፖይንት ነው። ሁለተኛ ዛሬ አሰማኝ የሚናገረው በተነጻጻሪ ነፃነት ውስጥ ሆኖ ነው። ቢያንስ ሊያጠቃው የሚችለው ሳይበር አርሚ ነው እንጂ የሚያጠቃው በመንግስት ደረጃ ሊጠቃ የሚችልበት ቦታ ላይ አይደለም ያለው። ሶ አታክ ሊደረግ የሚችለው በሳይበር አርሚው ነው። በአገር ውስጥ አይደለም የሚኖረው። በነፃነት አንጻራዊ በሆነ መንገድ ሊናገርበት የሚችል ነው የሚኖረው። ሶ ህሊናው የፈቀደውን ነው ያወራ ያለው። ሶ ከዚህ መረዳት የሚቻለው
ይሄ ሰው እውነቱን መናገር አለብኝ ብሎ የወጣ ሰው ነው። ጅራሬውን ሳይፈራ የወሰነ ሰው ነው። ይሄ አንዱ ነገር ነው። ማዕከላዊ ነጥቡስ ምንድነው? ያስረስ ማዕከላዊ የአሰማኝ አስረስ ሴንትራል ሜሴጅ ማስተላለፍ የፈለገው መድገም ፈልጋለሁ። ምንድነው ያለን ያለው? ጀማሪ የአማራ ብሔርተኝነት ማቆጥቆጥ የፈጠረው አንጃ የቡድን ክፍፍል የሐሳብ ልዩነት እርስ በራስ አገዳደለን። ዋናው ነገር እሱ ነው ያለ። ወደ እውነታው እንምጣ ያልኳችሁ ምን ለዚህ ነው። ወደኔ ይመጣለሁ በደንብ ነግራችኋለሁ። ኢምፖርታንት ስለሆነ እንዴት ትርክት ይፈጠራል፣ እንዴት ይስተጋባል፣ እንዴት የህዝባዊ እውነት ይፈጠራል የሚለውን ነገር እንድትረዱት ነው። ሰው ከዚያ አሰማኝ አስረስ በምሳሌ እኮ ማየት እንችላለን። ጀነራል አሳምነው የአማራ ብሔርተኝነትን ወደ 500 ዓመት ወደ ኋላ ጎትቶ ወሰደው። እንደምታውቁት ዛሬ አንዳንዶቹ ጋር እነ ፕሮፌሰር ማን ነው የሚባለው ሀብታሙ ተገኝ ምናምን ያነሱትን ትርክት ይዞ መጣ ጀነራል አሳምነው። 500 ዓመት ወደ ኋላ አደጋ ውስጥ ገብተናል ወዘተ ሚል ትርክት መናገር ጀመረ። የሐሳብ ልዩነቱን ነው እየነገርኳቸው ያለሁት። ዶክተር አምባቸው ደግሞ አይ እንደዚህ አይነት ነገር ማንሳት አያስፈልግም፣ አሁን ያለውን ነባራዊ እውነት እንቀበል፣ ከብሔር ብሔረሰቦች ጋር ከኦሮሞም ከትግራዩም ከምንም ጋር አብረን እንኑር፣ የሚስተካከሉ የህገ መንግስት ትርክቶች ይስተካከሉ። ስለዚህ ትላንት ሄደን 500 ዓመት ምናምን ከምንል ፖለቲካሊ አሁን ያለውን ነገር አስተካክለን እንደ ኢትዮጵያ እንቀጥል። ይሄ የዶክተር አምባቸው የጸና እምነት ነው። በነገራችን ላይ ፊዚካሊም ስናገኛቸው በአደባባይም የተናገሩት። ስለዚህ 500 ዓመት አማራ አደጋ ላይ ነው እንደዚህ ነው የሚለውን ነገር ትተን ከሁሉም ጋር አማራው እንዴት በጋራ የሚኖርበትን ነገር እንፍጠር፣ የትርክት ለውጥ እንፍጠር፣ የህገ መንግስት ለውጥ እንፍጠር፣ ከህብረተሰቡ ጋር እንዴት እንኖራለን። ስለዚህ ቤዚክ ልዩነቱ በዶክተር አምባቸውና በጀነራል አሳምነው መካከል ያለው ይሄ ነው መሰረታዊ ልዩነቱ። ኢሚዲየትሊ ጀነራል አሳምነው ዶክተር አምባቸውን ጠላት አደረገው፣ ከጓደኝነት ወጥቶ። ይሄ ነው እውነት፣ ጠላት አደረገው ኢሚዲየትሊ። በተለይ ደግሞ ዶክተር አምባቸው ኦሮሚያ ሄዶ ካልተሳሳትኩ አምቦ ሄዶ የኦሮሞ ብሔርተኞችን የሚጠቅም ንግግር አደረገ ተብሎ ውሻ ቤተክርስቲያን የገባ ውሻ አደረጉት። ይሄ የአደባባይ እውነት የተሰራ ትርክት ነው። ጠጅ ሰካራም ጠጅ ጠጪ በጠጅ ሰክሮ ያለው ነገር የሚያወራ ምናምን ተባለ። እውነቱ ነው። ይሄ ውሸት ነው የምትሉጡና ተናገሩ። ትርክት እንዴት እንደሚፈጠር ነው። ጥምብርኩሱ እንዲወጣ ዶክተር አምባቸው በጀነራል አሳምነውና በሳይበሩ ምክንያት አስተላለፈ። ሰውየው እንዲሸማቀቅ ማለት ነው። ጀነራል አሳምነው በዶክተር አምባቸው ላይ የሰራው ትርክት ነው። ይሄ ትርክት በሱ ዙሪያ ያሉ አካላቶች ምንም ፕሮግራም ይሄ ጠጁን አንኮላውን ከስክሶ ምንድነው የሚያወራው የሚል አልነበረ እንዴ ፕሮግራሞቹ? አልነበረም ፕሮግራሞቹ? ጠጁን ጠጥቶ የሚናገረው ነገር በተለይ ከአዲስ አበባ ጋር ተያይዞ በተናገረው ነገር ላይ ዶክተር አምባቸው። ስለዚህ ጸቡ የነበረው በዋናነት በጀነራል አሳምነውና በዶክተር አምባቸው ዙሪያ ነው የነበረው። የውስጥ ነው፣ የአማራ ብሔርተኝነት ትርክት ነው። ጀማሪው ብሔርተኝነት ከየት ይነሳ ከየቱ ጋር ይቀጥል የሚለው ኮንሴፕት ከዚህ ነው የሚመነጭ። ያኛው ጎትቶ ጀነራል አሳምነው 500 ዓመት ወሰደው፣ የ500 ዓመት ትርክት አስቀመጠ። አማራ ሊጠፋ ነው ምናምን። ጤነኝነትም ያሁን በህይወት የሌለ ሰው ማንሳት አልፈልግም። በጣም ኢንተርቪው የሚያደርጉት ሰዎች እኛ ውስጥ የነበሩም በፊት ሚዲያ የነበርንም እስኪደነግጡ ድረስ በጣም ተጠራጣሪ፣ በጣም
መሳሪያ እየሳበ ምናምን የነበረ ሜንታሊ ትክክል ያልነበረ ሰው ሜንታሊ ይሄ ነው እውነቱ መሳሪያ እየሳበ የሚያወጣ ከተቀመጠበት ወንበር ውስጥ ስለዚህ ትልቁ ልዩነት የተፈጠረው ስለ ትርክት ስለ አርሚ ስለ የተነሳነበት እንደ ስለ ሳይበር ጦር ነው የምናነሳው የተደራጀ ሚዲያ መረጃ ሳይበር ጦር ነው የምንነጋገረው ቤዚክ ልዩነቱ የተፈጠረው በጀነራል አሳምነውና በዶክተር አምባቸው መካከል ነው ይሄም ምክንያቱ የአማራ ብሔርተኝነት በጅማሮ ደረጃ እንዴት ይቀጥል የሚለው ትርክት ላይ ነው ፖለቲከኛ ነው ጀነራል ዶክተር አምባቸው በጋራ እንቀጥል የጋራ ሀገር ይኑረን የትግራይም የኦሮሞ ሌላውን ብሔረሰብ አብሮ ይኑር ህገ መንግስት ለውጥ ይደረግ የትርክት ለውጥ ይደረግ የሚል ነው የሚናገር ይሄን በማድረጉ ካዲ የሚል ለዶክተር አምባቸው ተሰጠው እውነት ነው ይሄ የካዲነት ትርጉም ለዶክተር አምባቸው ተሰጥቶት እንደነበረ ታውቃላችሁ ስንቶቻችሁ ነው የምታውቁት ካዲ ነው የሚል የክደት ውጤት ግድያውን አመጣ ካዲ የሚለው ትርክት ሄዶ ግድያውን አመጣ ስለዚህ በዋናነት የነበረው ትርክት በጀነራል አሳምነውና በዶክተር አምባቸው ነው ሰሞኑን ሲያንሸራሽሩ አይቻለው የዚህ የኢትዮ ፎረም ባለቤቱ ወይ አንዱ የሚዲያው ባለቤት ይሄ ያየሰው ሽመልስ የሚናገረውን ሰዎች እያሽከረከሩት አይቻለው I think ዛሬ ተሳስቻለሁ ብሎ ሚል አይመስለኝም ያየሰው ሽመልስ አይመስለኝም ወይ ውስጡ ቅር ካላለው አላቅም ሚለውም አይመስለኝም ስለ ጀነራል አሳምነው የሚናገረው ነገር አዲስ አበባ ቁጭ ብሎ በቪዲዮ ሲታይ ነበር ልካደለው ሂዱና ፈልጉና ያዩት ያየሰው ሽመልስ ስለ ዶክተር ስለ ጀነራል አሳምነው የተናገረው ብላችሁ ፈልጉ ስለዚህ ዶክተር አምባቸው ካዲ የሚል ቃል ተጨመረለት እርምጃ ይወሰድበት የሚል ቃል ተጨመረለት ሰካራም የሚል ቃል ተጨመረለት አምቡላውን ግፎ ጠጁን ግፎ ኦህዴድ ጠጁን አስጋተውና አስተፋው ይሄ ነው የነበረው ያልነበራችሁ ሰዎች የ8 አመት ትርክት ነው የነገርካችሁ እንዴት ናሬቲቭ ይሰራል የሚለውን I think understand ያረጋችሁ ያላችሁ ይመስለኛል እስኪ ጨንቀው ድረስ ዶክተር አምባቸው ግራ እስኪ ገባው ድረስ አንተ ካዲ አንተ ጠጃም አንተ ተንበርካኪ ያማች ፖለቲካ thank you በዚህ ማዕበል ውስጥ እንዲናጥ ነው የተደረገው ጠላት ዶክተር አምባቸው እስኪ ሞት ጠላት ነበር ትርክቱ የተፈጠረው እንደዛ አሁን አሰማኸኝ ስለ አማራ ብሔርተኝነት ስለያነሳ ጀማሪ ብሔርተኝነት ውስጥ የተፈጠረ አርጎ ሲገልጸው ሳንድ ስለሚያደርግ ነው ያመጣውት የዛሬ ነው በነገራችን ላይ የዶክተር አሰማኸኝ የጻፈው ስለዚህ በዶክተር አምባቸውና በጀነራል አሳምነው መካከል ያለው ነገር ይሄ ነው የግድያው መሰረታዊ ምክንያት ከዚህ ጋር የተሳሰረ ለምን አጀገኑት ሳሚ አልሰማኝም ማለት ነው የሳይበሩ አርሚ አንዱ ኦፕሬት የሚያደርገው እሱን እኮ ነው ፕራክቲካል ምሳሌ ያረኩላችሁ ያለሁት ኦፕሬት የሚያደርገው መጀመሪያ ያጨልመሃል ካጨለመ በኋላ ደንግጠህ ወደ የሆነ ነገር ስታረግ ጀግና ያረጋል ጀግና ካደረገ በኋላ ተመልሶ ሲመጣ የሱ ጀግና ትሆናለህ ወይ ከሞትክ በኋላ ማለት ነው ቀጣዩን ሰው ደግሞ ጀግና ያደርጋል እንዴት ኦፕሬት እንደሚያደርግ ነው ያስረዳዋችሁ ያለሁት ሳሚ ሳይበር አርሚው እንዴት እንደሚሰራ ማለት ነው እንድትረዱ ነው ይሄ የቀጣይ አመትም ቻሌንጅ ነው የሚቀጥሉት ጊዜያትም ቻሌንጅ ነው ዝም ብዬ ስቶሪ እንትን አይደለም ታሪክ እኮ አይደለም ማውራላችሁ የቀጣይም የአዲስ ኮምፓስ ሆነ የሀገሪቷ ችግር ከሳይበር ጦር ጋር የተሳሰረ ነው
ሰው እንዴት ኦፕሬት ያደርጋል ጨረሰኮ እነ ዶክተር አምባቸው ጋር ጨረሰ ገደላቸው ያኛውም አካል ጀግና ሆነ ሞተ ደን አሁን የጀግንነት ካባ ለበሰ ቀጥሎ መጣኮ ወደ ጌታቸው ረዳ መጣ ቀጥሎ አያችሁ ወደ ጌታቸው ረዳ ተመልሶ መጣ ምን ሊያረግ መጣ ጌታቸው ረዳ the same story ሰራለት you see the same story ለጌታቸው ረዳ ሰራለት ሰካራም አለው ቱቦ ስር ወድቆ ሚንደፋደፍ አለው ከሃዲ አለው የትግራይን ጥቅም አሳልፎ የሰጣሉት ጌታቸው ረዳ መጨረሻስ እርምጃ ይወሰድበታል ጌታቸው ዋይስ ስለነበረ አምልጧቸው ወጣ ጌታቸው አያችሁ ጌታቸው እንደ ዶክተር አምባቸው አልተበላም ዛሬ የካራክተር አሳሲኔሽን ነው የሚሻላቸው ለዚህ ነው ወደ ካራክተር አሳሲኔሽን ይሄዱት ማለት ጌታቸው ረዳን በተመለከተ ፊዚካሊ ስላልገደሉት ካራክተር አሳሲኔሽን መደዳ የተመለከታችሁት በትልቅ ፖለቲከኛ ካራክተር አሳሲኔት ያደርጉ በራሳቸው ሚዲያ ካራክተር አሳሲኔት ያደርጉ አሁን ደግሞ ከመጽሐፍ ቅዱስ ወደ ወያኔ እንትን ይሄዱ ሰዎች they start character assassinate ማድረግ ጀመሩ ኦኬ ስለዚህ the same story ነው እንዴት ነው የሚሰራው ይሄ ሳይበር እንትኑ እንዴት ነው ኦፕሬት የሚያደርገው ስትል በአንድ በኩል ጀነራል ዶክተር አምባቸውና ጀነራል ሳምነው በዚህ በኩል ደግሞ ጌታቸው ረዳን ልታዩት ይችላል ጎቱ ጌታቸው ረዳ ኢሚዲየት ዜና ተሰራ ምን ዜና ተሰራ ጌታቸው ረዳን ፌደራል መንግስቱ ጠቅላይ ሚኒስትሩ ሊገሉት ነው ትረሳላችሁ ይሄን ብሬኪንግ ኒውስ ከውስጥ የደረሰን መረጃ ሰበር ዜና ምንድነው ያ ሰበር ዜና ጌታቸው ረዳን ጠቅላይ ሚኒስትሩ ሊገሉት ነው አሰማችሁ ምን ማናፈለቀው ቀደም የጀነራል አሳምነው የዶክተር አምባቸው ትርክት ማን ተቀበለው የዶክተር ደብረጽዮን ልጆች ይዘውት መጡ ጌታቸው ረዳ ወይ ህይወትህን ሊያጠፋው ነው አብይ ሊበላህ ነው እንደው የትግራይ ህዝብ ወይ ባከ አብይ ጌታቸው እንዳይበላ ድጋፍ አርጉ ሊሰለቅጠው ነው አልነበረም እውነት አይደለም ይሄ ሳይበር ጦሩ እንዴት እንደሚሰራ እየነገርኳችሁ ነው እንዴት ኦፕሬት እንደሚያደርግ እንዴት እንደሚመጋገብ እነዚህ ሁለት እኮ ዜናውን ያፈለቀውና አፍልቆ ያስተጋባውና ያኛው አካል ያለቀሰው አካል እርስ በራስ ቢገናኙ እኮ ይገዳደላሉ ሳይበር ላይ ግን አንድ ናቸው ያኛውን ይቀበለዋል ያኛው አፈለቀ ምን ብሎ አፈለቀ ጌታቸው ረዳን ጠቅላይ ሚኒስትሩ ሊገሉት ነው የሚል በመርዝ ሊገሉት ነው የሚል ይሄኛውስ መጥቶ ተቀበለ ጌታቸው ልትሞትብኝ ነው ብሎ የኛ ሳኒታይዘር የኛ ምናምን ተቀበለው ተመጋገቡ እርስ በራስስ አይትና ድመት ናቸው እርስ በራስስ እሳትና ጭድ ናቸው ለመረጃስ ይመጋገባሉ እርስ በራስ ስለዚህ ትላንትና ዶክተር አምባቸውና ጀነራል አሳምነው ላይ ያየነው ነገር ዛሬ ጌታቸው ረዳ ላይ ያየነው ታንክ ዩ ባይሳ ስመጥቀስ ስላልፈለኩ ነው ዶክተር አምባቸው እንዴት ጥምብርኩሱ ሲወጣ እንደነበረ እዚህ ላይ ጻፋችኋቸው ሰዎች ፕራክቲካል ምሳሌ ናቸው አዲስ ኮምፓስ ላይ ያላችሁ ሰዎች የባይሳ ቶላን ሂዱና ይዩት ስማቸው መጥቀስ ስለማልፈልግ አንደኛው በተለይ እኔም ላይ እንዴት እንደነበረ ስለምታውቁት ወስዳችሁ ከሚዲያ ጎትቶ አውጡና ድፉት ነው ያለው ምን እየጠበክ ነው አማራ
እንዴት እንደሚሰሩ አያቸው እንዴት ኦፕሬት እንደሚያደርጉ ስለዚህ ትላንትና ጀነራል አሳምነው ቨርሰስ ዶክተር አምባቸው ጥንብርኩሱን ወጣ ከሃዲ ተባለ ይደፋ ተባለ ደፉት ጌታቸው አመለጠ ህይወቱ ተረፈች ካራክተር ግን አሁን አሳሲኔት ያደረጉት ነው ደግሞ ሌላ ካራክተር አሳሲኔሽን ተጀምሯል ምናልባት ነገ ከነገ ጌታቸው ረዳን ሊገሉት ነው ሚል ኒውስ ሊመጣ ይችላል ምን ያህል ወርዝ ያደርጋል አላቅም ከዚህ በኋላ አላቅም ስለዚህ ይሄ አይነት ሙቭመንት ነው ያለው ሳሚ ለጠየከኝ መጀመሪያ ጀግኑዋል ቀጥሎ ያንቋሽሹዋል ኮርነሩን አንተ በነሱ ማዕቀፍ ውስጥ እስካለ ድረስ ካንተ በላይ ጀግና የለም ኖ ብለህ ወጣ ስትል ጥንብርኩስን ያወጣል ደንግጠ ስትመለስ ጀግና ያረጉዋል አሁንም ደግሞ እንት ስትል እንዴ ይሄ ሰውማ እርምጃ ይወሰድበት ይላል ሶ በዚህ ደረጃ ያለ ጉዳይ ነው የአሳማኝ አሰማኛ ስረስ እየነገረን ያለው ፋክቶች ከዚህ ጋር ልታስተሳስሩ ወደኛ ልመልስላችሁ ያጠናቀቁኝ ነው ወደኛ ስንመለስ ኦኬ ምን ተፈጠረ ብያቸዋለሁ ጀነራል አሳምነው እመጣለሁ ጥሩ ጥያቄ ነው ያንተ ስሮል ያልከው ሽፈራው አሪፍ ጥያቄ ነው እሱን ነው የነገርኩ ያለሁት እንዴት ኦፕሬት እንደሚያደርግ ከዛ ነገር እንዴት ተመንጭቀን እንደወጣን ነው የነገርኩ ያለሁት ጀነራል አሳምነው ገደለ ዶክተር አምባቸውና ቡድኑ ተገደሉ አሁን ስለኛ ሮል ነው የምነግራችሁ እኔን ጨምሮ እኔ በነበርኩበት ሚዲያ ገና ከጅምሮ በአጋጣሚ ሚዲያው በተቋቋመ አንድ ወር ሳይሞላው 2 ሳምንትም አልሞላውም ሰኔ 15 ተከሰተ በነገራችን I'm not sure ከ2 ሳምንት በላይ የሆነ ዳታውን ዴቱን ቀኑን ቼክ ማድረግ አለብኝ 2 ሳምንትም የሆነው አይመስለኝም ኤግዛክት ዴቱን ማረጋገጥ ይኖርብኝ ሰኔ 15 ተከሰተ የሰኔ 15ን ዜና የሰማነው የሚዲያ አቅጣጫ ልናስቀምጥ ቨርጂኒያ ተገናኝተን ዳማ ሬስቶራንት ቁጭ ብለን ነው ሰበር ዜናውን የሰማነው ዳማ ሬስቶራንት ሚዲያውን የመሰረትን ሰዎች ተሰብስበን ከኛ ውስጥ አንዱ ሰበር ዜና አለ ብሎ የነገረን እዛ ቁጭ ብለን ነው ምሳየብ እንደውም ሳውንተው ነው ከዛ በኋላ ደነገጠ ዶክተር አምባቸው መሞታቸውንም የዛው ዕለት ብሬኪንግ ነው የሰማነው ቅዳሜ ነው ቀኑ መሰለኝ ካልተሳሳትኩ እንዳልኩት ማስታወሻ የማየት አለብኝ የዛው ዕለት ሰማን ሳይቆይ ሚዲያው ተበጠበጠ ታመሰ ሚዲያው ሰኔ 15 አማራ ክልልን ብቻ ሳይሆን ያመሰው የኛንም ሚዲያ ያመሰው ለሁለት ተከፈለ ሚዲያው ባንድ በኩል አንዳንዶቹ ወንድማችንን ዶክተር አምባቸውን እነከሌ ገደሉት ብለው በመንሰራው ፕሮግራም ሁሉ በማስተላለፍ ጀመሩ አብረን ቁጭ ባልንበት ወንድማችን ዶክተር አምባቸው የተገደለው በነከሌ ነው ዋና አስተባባሪው ባለሀብቱ ወርቁ አይተነው ነው የተላለፈ ስለሆነ ነው የምናገረው ያልተላለፈ አልናገርም ወንድማችንን በሉት የሚሉ የሚዲያው አካላት መጡ ዶክተር አምባቸው ማለት ነው ወንድማቸው እዛ ውስጥ ደግሞ በሌላ ሳይድ የነበረ አካል ነበር እሱ ነው ሪፈር እየተደረገ ነበር አስበይ የሆነ አካል ማለት ነው ስለዚህ
ሁለት ሰዎች እኔ ነኝ አንዱ ተነጋግረን አዲስ ትርክት መፍጠር ነበረብን because ሚዲያ ይፈርስ ነበር የጅምሩ ለት ይፈርስ ነበር ሚዲያው ስለዚህ we have to save this media ይሄን ሚዲያ ሴቭ ማድረግ አለብን የሚል ለረጅም ሰዓት ከሌላ አንድ ሰው ጋር ተነጋገር ይሄን ሚዲያ ሴቭ ለማድረግ ግን ትርክት መፍጠር ነበረብን we have to create a narrative ያ ትርክት ምንድነው ያ ናሬቲቭ ምንድነው አዲስ ትርክት ነው ያ ትርክት ምንድነው ገዳይም ሟችም እኩል ማጀገን አንዱ ትርክት አስታራቂው ሐሳብ ስለነበር አሳምነውንም አምባቸውንም ጀነራል አሳምነውንም ጀነራል ዶክተር አምባቸውንም በእኩል ደረጃ ማጀገን ነው ትርክቱ ስለዚህ ፈጻሚዎቹ ሶስተኛ ወገን እንዲሆኑ ማድረግ ነው ስፔሻሊ ጠቅላይ ሚኒስትሩ እንዲሆኑ ምክንያቱም እኛም ልንፈርስ ነበር እንደተመሰረተን እንፈርስ ነበር ይሄ እውነት ስለሆነ ነው የምናገረው በጽሁፍም ታገኙታላችሁ ቻሌንጅ የሚያደርግ ሰው ስም ሞቶ መናገር ይችላል ባንዲ በኩል ወንድሜ ሞተ ጀነራል ዶክተር አምባቸው ሞተብኝ እነከሌ ገደሉብኝ በተለይ በስም ተጠራው ቀደም እንዳልኩት የባለሀብቱ ወርቁ አይተነው ቲም ገደለብኝ የሚል በሚዲያ የተላለፈ ነው በነገራችን ህዝቡ ያዳመጠው so we have to make it narrative-ን ሼፕ ማድረግ ነበረብን አዲስ ትርክት ሼፕ ማድረግ ነበረብን so ይሄ ናሬቲቭ ገዳይንም ሟችንም እኩል ጀግና የሚያደርግ ናሬቲቭ ነው የነበረው ፈጻሚውም ሶስተኛ ወገን እንዲሆን ማድረግ ነበር ስፔሲፊካሊ ጠቅላይ ሚኒስትሩ ይሄ ነው እውነቱ ብዙ ማዕበል እንደሚነሳ ያወኩ ነው የምናገረው በዚህ አጋጣሚ ብዙ ሆይታ እንደሚነሳ ያወኩ ነው የምናገረው you have to understand how the narrative is created እንዴት ነው ናሬቲቭ የሚፈጠረው የሚለውን እንድታውቁ ነው ስለዚህ ሚዲያውን ሴቭ አደረግ ነው እውነት ለመናገር ሴቭ አደረግ ነው we save it the media እዛም አካባቢ አንተምተው ሆነ ማለት ነው ከዛ በኋላ ከዛም የሆነውን አካል ጥፋተኛ አርገው የሚመጡ አካሎች ካሉ ተቀጥቅጠዋል በእኛ ብቻ ሳይሆን ህዝባዊ እውነት ስለተፈጠረ ይሄ እውነት ደግሞ ስለሚያስማማ ከኛ ጅራሬ ወጥቶ ሌላው ህዝብ ይሄን እውነት እንዲረዳው ህዝባዊ እውነት አርጎ እንዲወስደው ሚዲያው ሰራ በዛ ኦፖዚት የነበሩ ሰዎች ተቀጠቀጡ ኖ የዚህ ችግር ባለቤት ጀነራል አሳምነው ነው ያሉ ሰዎች በሚዲያው ላይ ተቀጠቀጡ ከተቀጠቀጡ ሰዎች አንዱ ጀነራል ተፈራ ማሞ ነው ጀነራል ተፈራ ማሞ ከሱ አይደለም እስከ ባለቤቱ ድረስ የሄደ ቅጥቀጣ ነው የተቀጠቀጠው ከነ ባለቤቱ ነው የተቀጠቀጠው በራሱ ማሰብ የማይችለው ጀነራል ተፈራ ማሞ እንደተባለ አቃለው በራሱ ማሰብ የማይችለው ጀነራል ተፈራ ማሞ ሆም ብሎ ጀነራል አሳምነውን ተጠያቂ ያደረገው ነው የሚል ታስታውሱ ከሆነ የትርክቱ ትልቁ አካል ነበር የነበረው ሶ ጀነራል ተፈራ ተቀጥቅጧል ውስኪል ለሰዎች አቤቱታ እስኪያቀርብ ድረስ ምን አደረኩኝ እስኪል ድረስ
ራስን ካላስተካከልክ ወየውልህ እስኪባል ድረስ ማለት ነው። ይሲ እንዴት ሳይበር ጦሩ እንደሚሰራ ነው እየነገርኳቸው ያለው። ወደ መስመሩ እስክትገባ ድረስ ወየውልህ፣ መስመሩ ስትገቡ ይተዋቸዋል ብያቸዋለሁ። ይሄ ፓስ ይሄ ሳይበር አርሚ እንድትገባለት ነው የሚፈልገው። ከዛ መስመሩ ውስጥ ከገባ ኢትስ ኦኬ፣ ችግር የለውም። ካልገባ ግን ይቀጠቅጣል እስክትገባ ድረስ። ሳይበር አርሚው እንደዛ ነው የሚሰራው። ኦፕሬት የሚያደርገው ጅራሬ ኦፕሬት የሚያደርገው በዛ ነው። ይሄንን ነው ኦፕሬት የሚያደርገው። ስለዚህ ጀነራል ተፈራ ማሞም ቪክቲም ነበረ በወቅቱ። አሁን አላቅም ወጥቶ ጥፋት ሰርቷል ጀነራል አሳምነው በማለቱ በግራ በቀኝ ነው የተደበደበው። ምናልባት እርሶም ዳግም ለስር የዳረገው ጉዳይ ነበር። በኋላ የወጣቶች ጥያቄ ነበር፣ የፍትህ ሂደቱ ነበር። ከዛ እንግዲህ ክስ ተቋርጦ እንዲወጡ ሆኗል። እኔ ማንሳት የፈለኩት በማን ክፍተት ነው ምን ስላልሆነ ነው ሰኔ 15 የተፈጠረው የሚለው ነው ሊያስተምረን የሚችለው ብዬ ስላሰብኩ ነው። እንግዲህ ምንድነው ሰኔ እንትኑ በአንድ ጊዜ ቦግ ያለ አይደለም ችግሩ ገና የፖለቲካ አመራሩ ላይ ነው የነበረው ማለት ያየህ ያንተን ያሉቱ ህይወታቸው የጠፋው በጉባኤ የተመረጡ የፖለቲካ አመራሮች ናቸው። ክልሉን ምሩ ነው የተባሉትን ክልሉን በስርዓት በአግባቡ ምሩ ነው የተሰጠው። ህግና ስርዓት በሚያዘው ምሩ የተባሉ ናቸው። ይሄ እንትን አይደለም ሌላ። ከዛ በመካከላቸው እየተቆሳሰሉ አለመግባባት እየሰፋ ሄደ። አለመግባባቱ ሲሰፋ እኛ ምልክቱን አየነው። ለምሳሌ እኔ አሁን ስብሰባዎች ሲሆን ብዙ ጊዜ ስብሰባ ሲደረግ አሳምነው ስብሰባዎች አይገኝም ነበር። አምባቸው ሲጠራ ምግባሩ ሲጠራ ስብሰባዎች ላይ አይገኝም። ራሴ ለምንድን ነው የማትገኘው ስለው እንደማይግባቡ እየተቆሳሰሉ መሆኑ አለመግባባት እየተፈጠረ መሆኑ በግልጽ ነገር ነው። ይሄ በዚህ መንገድ አይደለም። ተግባብታችሁ ስሩ። የመጀመሪያ ተግባብተው ስራ። ሁለተኛ ደግሞ አልሆን ካለ ደግሞ ለቆ መውጣት እንጂ ስብሰባው የሚደረገው አምባቸው ይጠራና የጸጥታ ኃይሉ ነው የሚሰበስበው። እኛ ነው ስለ ጸጥታው ነው የምናገረው። እየተነሳ ያለው አጀንዳው ስለሱ ነው፣ ስለሳመነው ችግር ባለባቸው ቦታዎች አይገኝም። እኔ በተገኘውበት ቦታ ላይ እሱ የለም። ከርቀቱ ነው የፌስቡክ አርበኛ ነው የሚል ትችት እየመጣበት ነው። የፌስቡክ አርበኛ ነው፣ ምንም ስራ ጠብ የሚል ስራ የለውም፣ እቅድ የለውም፣ የተማከለ ስራ ይሰራል። እነዚህ ነገሮች እየቀረቡ ነው። እነዚህን ቀርበህ አስተባብል፣ እነዚህን ተገንታ አስተባብል አሉት። እዚህ ነው ማለት የሚችል እውነት ከሆነ ቀርበህ ለምንድን ነው እዚህ ቦታ ላይ ያልተገኘው? ጎንደር ላይ ያ ችግር ሲሆን አንድ ጊዜ ስብሰባ ተናግረህ ለምን ሳትገኝ ቀረ? ምስራቅ አማራ ላይ ያ ችግር ሲሆን ሁላችንም ገብተን ማስተካከል ጀምር የት ነበር? ለምን አትገኝም? ይሄን ነው ያነሱለት ያሉት። እነሱ እኮ አንስተውለታል። የፌስቡክ ቡድን አዘጋጅተህ የክልሉን አመራር እያጥላላህ ነው። ራስህን ንጉስ መሪ እያልክ ራስህን ነው የምትከበው። ሌሎችን እያጥላላህ ያመራር ለመሆን ነው እየሄድህ ያለው። ልታስመታነ ነው እኮ ብለውታል። ሰዎች እያዘጋጀ ፋኖችን እየመጣ ገንዘብ ለነሱ ይስጥ ልታስመታነ ነው። ይሄን ችግር እየፈጠር ነው ብለው ፊት ለፊት ያቀርቡለት። ይሄን አንተ ታገል፣ አንተ ማስተባበል አለብህ በሚል ራሴ ነገሩት በአካል ተደጋጋሚ። ካልሆነ ደግሞ ካልተግባባህ ጥለህ ውጣ። ምን እዚህ ብኮ ካልተግባባህ ጥለህ ውጣ። ምክንያቱም የሚታየው ምልክቱ ጥሩ አይደለም። ከመጀመሪያው ጀምሮ ነው። አሁን የሱ መምሪያዎችን ምግባሩ ይሰበስበናል በሱ ታች አሉት። እሱ ግን የለም። ስራው እየተነሳ ያለው የሱ ነው። ተመልከት። ተመሳሳይ ዶክተር አምባቸውን በተለያየ ቦታዎች እየሄደ ሲደረግ እሱ አልተገኘም አለው። ይሄ ሁሉ አንድ ይሄ ሆነና መጨረሻ ላይ አዲስ አበባ ስብሰባ ተጠራና አዲስ አበባ ስብሰባ ተጠራ።
በደንብ እየሰማችሁ አይ ቲንክ ኮኔክት እያደረጋችሁት እንድትሄዱ ማለት ነው። እንዴት ኔሬቲቭ እንዴት ተፈጠረ፣ በኔሬቲቭ በተቃራኒ ወገን ያሉ ሰዎች እንዴት ተቀጠቀጡ። ጀነራል ተፈራ ከነ ባለቤቱ ነው የተቀጠቀጠው። አርፈ ተቀመጥ እንደሆነ አርፈ ተቀመጥ የሚል ቃልም ነበረ። ይሄ ባይ ዘ ዌይ በአደባባይ እየተነገረ ሚዲያ እየተነገረ ነው። ያልተነገረ ነገር አልተናገርኩም፣ የውስጥ ንግግሮች አልተናገርኩም። ቢኮዝ ትክክል አይደለም ምናምን ሊባል ስለሚችል እዛ አታካራ ውስጥ መግባት አልፈልግም። ፊዚካሊ ሰው በጆሮ የሰማውን ብቻ ነው ያነሳሁት። የሰኔ 15ቱ ጸብ ሄዶ ሚዲያ ላይ ስንወጣ በሁለት አካላቶች ወንድሜ ዶክተር አምባቸው በሚልና የገዳይ አካል ነው ተብሎ በሚታሰበው አካል የነበረው ኮንፍሊክት እና ግጭት ያደባባይ ነው፣ ሚዲያው ላይ ነው የታየው። የባለሀብቱ ወርቁ አይተነው ስም የተነሳው በአደባባይ ነው እና አደባባይ ያልተገለጸ ነገር አይደለም እየተናገርኩ ያለው። ዛትስ ዋይ አዲስ ኔሬቲቭ ክሬት ማድረጉ አንደኛ ከመፍረስ ሚዲያውን ማዳን ነው። አይ ቲንክ ወይ እንግዲህ በዛ ወቅት ሚዲያውን ከመፍረስ ድኗል። አንተምተው ብለዋል። ሶ ሌላ ሶስተኛ ወገን ኤክስተርናል ኃይል አምጥተን አስገብተናል። ስለዚህ አምባቸውም ጀግና ሆነ፣ ዶክተር አምባቸው ዶክተር አሳምነው ጀነራል አሳምነው ጀግና ሆነ። ሶ ሁለት ገዳይና ሟች ጀግና የሚል ኔሬቲቭ ተፈጠረ ማለት ነው። ይሄን ተቃርኖ የቆሙ እንደነ ጀነራል ተፈራ ያሉ ሰዎች ወጥተው በአደባባይ ስራ የሚሰራ ሰው አልነበረም፣ ፌስቡክ ሰራዊት ነበረው፣ ልዩ ኃይል እንትን ፋኖችን አደራጅቶ ባይ ዘ ዌይ ዶክተር አምባቸው ፋኖ አደራጅቶብኛል ሊገለኝ ነው ብሎ ሪፖርት አድርጓል ለጓደኞቹ። ፋኖች እየተደራጁ ነው፣ ሊገሉኝ ነው፣ መስራት አልችልም፣ ባህር ዳርም አትቀመጥም። ያኔ የጎጃም ጎንደርም ይሹ ነበር። ማን እንትናት ሲወጣ ያማን ነው ገዱ ዛሬ ሲወጣ አይናገራትም። ገዱ እንዴት በጎጃም ወይ በሌላ በወሎ ምትክ ጎንደር ተቀመጠም ሌላ ኢሹ ነበር። ይሄ ነው እውነቱ በነገራችን። ስለዚህ ሊያስገድለኝ ነው በፋኖች። ያኔ ደግሞ ኢንዲፔንደንትሊ ተደራጅተው ነበር ፋኖቹ ከኤርትራም የመጡት ወዘተ ማለት። ስለዚህ በአደባባይ ያልተገለጸ ነገር አይደለም እየተናገርኩ ያለው፣ አላደርገውም እንደዚህ። በዚህ በጣም ከባድ ወቅት በአደባባይ ያልተገለጸ ነገር አልናገርም። ጀነራል ተፈራ ዛሬ የጅራሬው የአንዱ ጅራሬ መሪ ነው። ዛሬ ቪክቲም ነበር የዛ ሰዓት። አሁን ግን መሪ ነው። ኔሬቲቭ ፈጣሪም ነው። በነገራችን ላይ ትርክት ፈጣሪም ነው። የዚህ የሳይበር ጦሩ መሪ ሆኖ መጥቷል። አሁን ጀነራል አሳምነው ጀነራል ተፈራ ሶ በሌላው አካል አታክ መሆኑ አይቀርም። እየሆነም አይተናል። አሁን አታክ እየሆነም አይተናል። ሳልሳይ ወያኔ ሳልሳይ ብአዴን ምናምን የሚል ኮንሴፕት የመጣው ከባዶ እንዳይመስላችሁ። ዲስ ኦል ዲስ ቲንግስ እነዚህ ትርክቶች ናቸው፣ እየተፈጠሩ ያሉ ትርክቶች ናቸው። ጌታቸው ረዳ ላይ የተፈጠረ ብያችኋለሁ። ፕራክቲካል ምሳሌ ነው። ጌታቸው ረዳ ዲዩማናይዝ አረጉት፣ ከሃዲ አሉት፣ መሞት አለበት አሉት ምናምን። ሴም ስቶሪ ነው ዶክተር አምባቸው ላይ ሆነው። ዛሬ ጀነራል ተፈራ የዚህ የአርሚው የሳይበር አርሚው አንድ አካል ነው። በውስጣቸው ክፍፍል ስላለ ግን አንደኛው አካል ይቀጠቅጠዋል እየመጣ። አርፈ ተቀመጥ፣ ማናቅ እንዳይመስልህ፣ አንተ ሳልሳይ ብአዴን፣ አንተ እንደዚህ ከማጋ እንደተገናኘህ እናውቃለን፣ ከቲፒኤልኤፍ ጋር ተገናኝተሃል፣ ከምግበይ ጋር ተገናኝተሃል ምናምን የሚለው በባዶ አይደለም። ሶ ዘዌ እንዴት ነው ክሬት የሚሆነው? አገር የማተራመሻው መንገዶች እንዴት ነው የሚፈጠሩት? እንዴት ነው የሚተሳሰሩት? እንዴት ነው የሚመጋገቡት? እንደ ጅብ የተባለው እኮ ዝም ብሎ አይደለም። ያማን ነው አሰማኝ አስረስ መጨረሻ መጥቶ ምን አለ? ቀጥሎም ግርማዬ ሺጥላ፣ ደሳለኝ አስራደ የመሰሉ መሪዎች በተመሳሳይ የአማራ ብሔርተኝነት መንገድ ተበሉ። ጠላት ከምትለው ጋር ተዋክተ ብትሰዋ ክብር ነው። በወንድምህ ባመንከው ተግደ ስትረሸን ህመም፣ ጸጸት፣ መስዋዕትነት የውሻ ነው ብሎ የጻፈው አሰማኝ አስረስ ዝም ብሎ አይደለም። ስለዚህ እንዴት ነው እየተፈጠረ ያለው የሚለውን ነገር አሁን ሼፕ እያደረጋችሁ ኔሬቲቭ እንዴት ይፈጠራል፣ እንዴት አድርጎ የህዝባዊ እውነት ይፈጥራል የሚትለውን እንድታዩት ነው የተደራጀ የሚዲያ መረጃና የሳይበር ጦር ብለን ይዘን እየመጣን ያለው። እንዴት ነው ቪክቲም የምትሆነው?
የዛ አካል ስትሆን ትጀግናለህ የጉድ ኤግዛምፕል ጻፊው የጻፈው ማን ነው ስሙ አብን እኮ የዛ አካል በነበረ ሰዓት በደንብ እዩ የዛ አካል የእንትኑ የሳይበሩ ጦሩ አካል በነበረ ሰዓት አብን የኢትዮጵያ አዳኝ እኮ ነው የተባለው እውነት አይደለም ይሄ ኢትዮጵያ አዳኝ አልተባለም ክርክር አልተገጠመም አብን ራሱን ያድን ከቻለ አማራውን ያድን ምን አገባው ስለ ኦሮሞ ስለ አዲስ አበባ ምን አገባው ራሱን ያድን የሚል ክርክር አልሰማችሁ ሳይበሩ ከመያጠቃው በፊት በዛ ውስጥ በነበረ ሰዓት አብን ራሱ አውቆት ነው ብዬ ነው ማስበው ሳያቀው ነው ማለት አልችልም አብን ድርጅት ስለሆነ ግለሰቦች ቢኖሩበትም ልክ ሲባንን ሁኔታዎች ያልሆነ መንገድ ሲሄዱ ወጣ ማለት ጀምሩ አብኖች አሁን ተቀጠቀጡ የቅጥቀጣ ውጤት የሳይበር ጦሩ ካራክተር ነው ባህሪ ነው ቢሄቪየር ነው በውጭ ኃይሎች ይቀጠቀጣል ግብጽ አለች ኤርትራ አለ ሌሎች ኃይሎች አሉ ሼፕ ይደረጋል ዛሬ ጀነራል ተፈራማሞ ሼፕ ከሚያደርጉት አንዱ ሻቢያ ነው ሼፕ የሚያደርገው አያችሁ እንዴት አድርጎ ትርክቱ እንደሚተሳሰር ዛሬ ስለ ጀነራል አሳምነው ብትጠይቁት በፍጹም አንገቱ ቢቆረጥ አይናገርም ጀነራል ተፈራ በምን ቢኮዝ የዛ አካል ነው ይሄን ነው ያያችሁ ያላችሁት ትንሽ ክሊር ለማድረግ ስብሰባው ዋንኛው ያኔ ሃል አንድ ቀን ተኩል የሚሆን ነው አብዛኛው ባሳመነው ላይ ነው የወረደው የፌደራል መንግስት ነው ወይስ የክልሉ አመራር ነው አዲስ አበባ ነው ማን ነው የሆነው ፌደራል አይደለም ማን ነው አምባቸው ማን ነው ደመቀመ ሰበስበው ግን ስራ አስፈጻሚና የጸጥታው አመራር በሙሉ አለ የጸጥታው አመራር በሙሉ ነው ያለው የፖሊሶቹ የምንሻው የሁሉም አለ ዋንኛው ስብሰባው በዛን ጊዜ ባሳመነው ላይ ነው የቀረበው ልክ ቅድም ስላችሁ የነበረው አንዳንዶቹ እዚህ የማይነሱ ብዙ ነገሮች ተነሱ ቀረቡበት እሱ መመለስ አልቻለም እዚያ ላይ ተመልከተ አንዱ ይሄ ነው የነበረው እንግዲህ አንድ ቀን ተኩል ነው እሱ ላይ በነጃዳችን ላይ ጀነራል ተፈራ የተቀጠቀጠበት አንዱ ቁልፍ ፖይንት እቺ ናት አዲስ አበባ ጠቅላይ ሚኒስትሩ ጠራቸው እርምጃው ሰድዋላቸው ነው የነበረው ግን ስብሰባውን የጠራው ጠቅላይ ሚኒስትሩ ሳይሆን የባአዴን ኃላፊ የነበረው አቶ ደመቀ ምክትል ጠቅላይ ሚኒስትሩ ደመቀ መኮንን ነው እንዴት ይሄን ትናገራለህ ነው ሌላው የነበረው ነጥብ እዚህ ጋር በደንብ ካልሰማችሁ እንድትሰማት ሪያላይዝ እንድታረጉ ነው ስብሰባው የት ነው ማን የሰበሰባችሁ ሲል የሰበሰበን ባአዴን በባአዴን እርስ በራስ ነው የተሰበሰቡት ይሄን እንዴት ይናገራል ነው በወቅቱ የነበረው በደንብ ሪያላይዝ አርጉ በነገራችን ላይ ማን ነው ደመቀ ተመልከት ተመሳሳይ ዶክተር አምባቸውን በተለያየ ቦታዎች እየሄደ ሲደረግ እሱ አልተገኘም አለው ይሄ ሁሉ አንድ ይሄ ሆነና መጨረሻ ላይ አዲስ አበባ ስብሰባ ተጠራና አዲስ አበባ ስብሰባ ተጠራ የስብሰባው ዋንኛው ያኔ ሃል አንድ ቀን ተኩል የሚሆን ነው አብዛኛው ባሳመነው ላይ ነው የወረደው የፌደራል መንግስት ነው ወይስ የክልሉ አመራር ነው አዲስ አበባ ነው ማን ነው የሆነው ፌደራል አይደለም ማን ነው አምባቸው ማን ነው ደመቀ ሰበስበው ግን ስራ አስፈጻሚና የጸጥታው አመራር በሙሉ አለ የጸጥታው አመራር በሙሉ ነው ያለው የፖሊሶቹ የምንሻው የሁሉም አለ ዋንኛው ስብሰባው በዛን ጊዜ ባሳመነው ላይ ነው የቀረበው ልክ ቅድም ስላችሁ የነበረው አንዳንዶቹ እዚህ የማይነሱ ብዙ ነገሮች ተነሱ ቀረቡበት እሱ መመለስ አልቻለም እዚያ ላይ ተመልከተ አንዱ ይሄ ነው የነበረው እንግዲህ አንድ ቀን ተኩል ነው እሱ ላይ ይሄን ጥፋት ስራህን በተገቢው እየተሰራ አይደለም የተማከለ እቅድ የለህም ጸጥታ ችግር ባለባቸው ቦታዎች አትገኝ ከርቀቱ ነው በፌስቡክ ባዘጋጃቸው ገንዘብ በመትከፍላቸው ነው ስራንተ እየተነገረ ያለው ስራው ላይ የለህም አንተ የሌሎቹን ነው እየለቀም እየተናገረ ያለው በስራው ቦታ አትገኝ እንደውም እኮ በተቃራኒው
ሊያሰሩት አልቻሉም። ችግር ባለው ቦታ ልገኝ ብል የክልሉ አመራር እንዳይገኝ አደረገው ነበር የነበረው ማህበራዊ ሚዲያው ፌስቡክ ላይ ማለት ነው። ይሄ አይደለም። ለምሳሌ አሁን አምባቸው ምስራቅ አማራ ላይ ተደጋጋሚ ስብሰባ ሲሄድ አልተገኘም። ናብየው አልተገኘም ማለት ተጨባጭ እንትን አለለት። ጎንደር ላይ አንድ ቀን ብቻ የሆነች ንግግር ከዚያች በኋላ በዛ አካባቢ ብቅ ብሎ አያውቅም በዛ አካባቢ። እንደውም አንድ ቀን እኔ ራሴ ታች ያሉትን የማን ነው ስሙ በሙሉ የቅማንትና ህዝቡን ሰብስቤ እሱንም እንዲገኝ ጋብዤው ነበር። አልተገኘም በእንትኑ ላይ። ይሄን በማስረጃ አድርገው አቀረቡበት። ምንም እንትን የለውም። ይሄ ሙሉ ቀን አንድ ቀን ተኩል ማለት ይቻላል እዛ በሱ ላይ ብቻ በቃ ሁሉም እንትን አለበት። ምንም እንትን የለውም እዚህ ላይ። አሁን እዚህ ላይ እንደዚያ ተጠራቅሞ አንድ ጊዜ መቅረብ ነበረበት ወይ የሚል ነገር ያስነሳ ነው። እዚህ ላይ ነው ተጠራቅሞ አንድ ጊዜ ሁሉም እንደዚህ ነህ ምንም የተጨበጠ ስራ የለህም፣ ግን ያዘጋጀው የፌስቡክ ጀነራል የፌስቡክ ጀግና የሚል አጠቃላይ ሊቋቋሙ በማይችል እንትን አለበት ወረደበት። በሁለተኛው ቀን አጋጣሚ ደወለልኝ ለኔ እሱ ማለት አዲስ አበባ ያለ እና ሁሉ በኔ ላይ እንደዚህ ያደረጉ እንደዚህ የሚል አንሳ። እንግዲህ ይሄ አያዋጣም። የሚያዋጣው አንተ የመጀመሪያው በተቻለ እነዚህ አሁን ያሉት አመራሮች ከሱ ጋር የተቀራረበ ናቸው ከፊት ታሪካቸው። ይሄ መጨረሻው ደርገህ ተደመሰሰ መጨረሻው አካባቢ የተሰባሰቡ ናቸው ሁሉ የመጨረሻዎቹ አካባቢ የመጡ ናቸው። ከዛ ደግሞ በህዝብ አስተዳደር ላይ በዚያ ነው በችሎታቸው በሌላ አይደለም። እንደርሰው ቀደም ብሎ ይመጣል ነው ምንም እንትን የላቸውም። እዚህ በውጊያ ቅጥስ የሚባለው ውሸት ነው። ዋነኛው ጥሩ ስራ የሰራው በአስተዳደር ስራ ላይ በማን ነው ስሙ የአቅም ግንባታ አብዛኞቹ ጓደኞቹ እኮ ናቸው በሙሉ እነዚህ መጀመሪያም እሱ ከነሱ ጋር ሰራ እንደዛ በኋላ ተፈጠረ እንጂ እነዚህ ጓደኞቹ ናቸው። አንተን ለመጥፎ አይጋብዙህም። ያንተን ባህሪ አስተካክል፣ አቀራረብን አስተካክል የሚል ነው። ካልሆነ ግን የማያዋጣ ከሆነ ስራውን መልቀቅ በቃ ያሰሩኛል ቻሉ ብለህ ልቀቅላቸው። ይሄን ነው ያለው። እዚህ በላይ ሌላ አትለውም ማለት የምችለው ይሄን ነው። መጀመሪያ ተግባብተህ ስራ። የሚታዩ ክፍተቶችን ድፈን። ክፍተቶች አሉ ድፈን። የፌስቡክ ጫጫታ ርቀት አይሄድም ጫጫታ። ስለዚህ ድፈን ስራው መደፈን አለበት። ካልሆነ ደግሞ ካላስ እንትን ካል ጥለው ውጣ በቃ ይሄ ነው። ስለዚህ ሁኔታው በዚህ ነው። እዚህ ላይ እንግዲህ የፖለቲካ አመራሩ ምለው ምንድነው ችግሩ ሲፈጠር መጀመሪያ ትኩረት ሰጥቶ መፍታት። እዚህ ላይ የኦሮሚያን ምሳሌ ማየት ይችላል። ከማል ጋር አልግባባሉ። ከማል ተወገደ። ከማል ማለ ሌሎችም አሉ። ስራው እየሄደ ነው። እዚህ ግድምን ሙጭጫ ያሰኛል። ስለዚህ አመራሩ በተቻለ የመጀመሪያው ተግባብቶ መስራት ነው። መግባባት ካልቻለ ደግሞ ሊሰራበት ወደሚችል ሁኔታ መመደብ ነው። ይሄ ነው እውነቱ። ሁሉ ጊዜ ከፋክቶቹ ጋር መነጋገር ነው። ቀጥሎ ያለው ነገር ምንድነው? ቀጥሎ ባለው ነገር ላይ እንነጋገራለን። ጀነራል ተፈራ ማሞ ይሄን ነው የተናገረው። ከዛ በፊትም በዋናው ሚዲያም ላይ ያነሳቸው ነገሮች ነበሩ። ጠቅላላ ሰብስቦ ችግሩን ለጀነራል አሳምነው ነው የሰጠው። ፕራክቲካሊ የማቀው ችግር ነው ብሎ ነው ያነሳ። ስለዚህ ጀነራል ተፈራ ማሞ በወቅቱ በይሄ ኔሬቲቭ የሚያፈርስ ስለነበረ የሰራው እንደውም አንድ ርዕስ አስታውሳለሁ። የጀነራል ተፈራ ማሞ የስራ ማስገቢያ ምንድነው ይሄ ለስራ ኦፈር ምንድነው የሚባለው የስራ ቅጥር ኦፈር የሚል ርዕስ ነው ይሁን እኛ ጋር ሳይሆን ሌላ ሚዲያ ጋር ያየው። ጀነራል ተፈራ ማሞ የስራ ቅጥር ማመልከቻ አስገባ። ጠቅላይ ሚኒስትሩ እንዲቀጥሩት ምን እንዲሉት አስገባ። ይሄን ደግሞ ወንድሙን ጀነራል አሳምነውን ብሌም በማድረግ ነው ያስገባው። ይሄን የነበረው ሰውየው በግራ በቀኝ ነው የተደበደበው። በባለቤቱም ነው የመጡበት። አይ ቲንክ ልጅቷ የማህበራዊ ድረገጽ አንቂ ነገር ነበረች መሰለኝ። እዛ ሻቢያም ጋር ከጀነራሉ ጋር ፊሊጶስ ከሚባለው ጋር መልካም ግንኙነት ነበራት ይባላል። ፎቶዋም ወጣ የምታስታውሱት ከሆነ ረፍ እንግዲህ አይ ዶንት ኖ ዲቴይል የቤተሰብ ውስጥ መግባት አልፈልግም።
ልጅቷ ትንሽ አክቲቭ ነገር ነበረች መሰለኝ በማህበራዊ ሚዲያ ላይ እና እሱ ሁሉ ተመዞበት ወጣ ማለት ነው። እና እሱ አይደለም ተፈራ አይደለም የሚናገረው መባል ተጀመረ። it's not you መባል ተጀመረ። በኋላ ራሱ ያወራ ተፈራ አይደለም ባይዘው አንዱ እሱ ነው። ትርክቱ ራሱ አንተ እኮ አይደለህም ልትባልም ትችላለህ። በቃ አላወቅም እንጂ አንተ እኮ አይደለህም። ይሄ አይነት ኮንሴፕትም ሊኖረው ይችላል። ስለዚህ ይሄ ኃይል ይሄ ሳይበር ኃይል ዝም ብሎ የቆመ አይደለም። የተደራጀ ከውጪ ተሳሳሪ ሆነ። አሁን ቅድም እንዳልኳ ጀነራል ተፈራ ከኤርትራ ጋር ነው የዛኔው የተሳሰረበት ባለቤቱም ግንኙነት አላት በሚል ኤርትራ ሄዳ ነበር መሰለኝ። የጀነራሉን አግኝተዋል። ፊሊጶስ ነው የሚባለው ከሱ ጋር ኮኔክሽን አላት መሰለኝ። ሶ ይሄ ነገር ኢሚዲየትሊ አንተ አይደለህም በባለቤት በኩል ነው እየደረሰ ያለው። አንተ አይደለህም የሻቢያ ነው እያደረገ ያለው። ኤርትራ ነው እያደረገች ያለችው። ኮርሳት ኖርም እያልኩ አይደለም። ኤርትራ አለችበት። የዚህ ኔሬቲቭ ግራንድ ኔሬቲቭ ባለቤቶች ናቸው። ሶ የምስቅልቅሉን እንድትመለከቱት ነው ፐርፐዙ ግልጽ እንድትሆኑ። ፐርፐዙ ጠቅላይ ሚኒስትሩ ወይ ምናምን አይደለም። ማጠንጠኛው ኢትዮጵያን ዲስቴብላይዝ ማድረግ ነው። ትልቁ ኦብጀክቲቭ ኢትዮጵያን ማመስ ነው፣ ማወክ ነው። ትፈጥራለህ፣ ታውካለህ። ተስተካክሎ ሲገባለህ ዝም ትለዋለህ። እጥፍ ሲልብህ ዘመቻ ትከፍትበታለህ። ይደነግጥና ያስተካክላል፣ መስመር ታስገባዋለህ። ኦኬ the whole ፓተርኑ ይሄ ፓተርን ነው። ይሄ ፓተርን ደግሞ ኢትዮጵያን ነው ዲስቴብላይዝ የሚያደርገው እንጂ ግለሰብ ብቻ ላይ ያነጣጠር አይደለም። ይህንንም መረዳት መቻል አለባችሁ። እና ጀነራል ተፈራ በወቅቱ ወጥቶ ጀነራል አሳምነው የፌስቡክ አርበኛ ነው፣ ጀነራል ተፈራ ስራ አይችልም፣ ስራ የለበትም፣ እንደውም ወታደር ሆኖ ማዕቅም ይለዋል። በነገራችን ላይ ወታደር ሆኖ እንኳን አያውቅም ጀነራል አሳምነው። ዝም ብለው ነው ጀግንነት የሰጡት እንጂ ተዋግቶ አያውቅ ምን አያውቅ። የህዝብ ግንኙነት ሰራተኛ ነው። ያስተዳደር እድሜ ልኩን ያስተዳደር ሰራተኛ እኔ ነኝ ጦረኛ ነው እያለ ያኔ የሚያስተላልፈው መልእክት አሁንም የምሰሙት እሱን ነው። የትኛው ጦር የተዋጋውን ነው ጀነራል አሳምነው? እሱ ያስተዳደር ስራ እኮ ነው የሚያውቀው ነው ያለው። እንዴት እንዳጣጣለው ማየት ትችላላችሁ። ፋኖችን እያደራጀ ሊያምሰን ነው። እሱ ስራውን መስራት ትቷል። እንደውም የሱን ስራ ምግባሩ ነበር የሚሰራለት። ለቀረበው ቀሳም መልስ መስጠት የማይችልበት ደረጃ ደርሶ ነበር። የተሟላ እቅድ እንኳን የለውም። እቅድ መስራት እንኳን አይችልም። ይሄ ጀነራል ተፈራ ለጀነራል አሳምነው ላይ ያቀረበበት ነገር ነው። ዛሬ ደግሟል አይደግሞም? የሚደግሞ አይመስለኝም። ቢኮዝ በዚህ የሳይበር ጦር ውስጥ ጅራር የሚመራ አካል ሆኖ ወጥቷል። ከሻቢያ ጋር ተቀናይቷል። ሰው ምናልባትም ጸጸት ነው የሚሰማው እንጂ ያን የተናገርኩት ልክ ነበር ይላል ብዬ አላምንም። ኦልሬዲ እዚህ ሲስተም ውስጥ እንደምንም ብለው እዚህ ሲስተም ውስጥ አስገብተውታል። የዚህ አካል ሆኗል ከዚህ በኋላ። ስለዚህ ይሄ ነው የሆነው። እንዴት ኔሬቲቭ እንደተፈጠረ ነገርኳችሁ። ቅድም የተማለውን ጽሁፍም አነሳውላችሁ። እነዚህ ነገሮች ወዴት ነው የሚሄዱት የሚለውን አየን። ስለዚህ በአጠቃላይ አንድ ሁለት ሶስት ሐሳቦች በማጠቃለያ ላንሳና አይ ሆፕ በአት ላርጅ ስኬል ተረድታችሁታል ብዬ ያስባለሁ። ከስፔሲፊክ ጥያቄዎች ወጣችሁ ነገሩን በሰፊው የማየት ቢግ ፒክቸሩን የማየት ነገር ትገባላችሁ ብዬ ያስባለሁ። ስቶሪውን ያነሳውት ለዛ ነው። ሲጠቃለል ከኛ አንፃር አንደኛ በማህበራዊ ሚዲያ የሰኔ 15ቱን በተመለከተ ትርክት ፈጥረናል። ይሄ ነው አንዱ እየነሳውላችሁ ያለሁት። ይሄ ድህረ እውነት ትርክት የሚባለውን ፈጥረነዋል። we try to save our media, we saved it። እውነት ለመናገር ሁለት ተጻራሪ ኃይሎችን አመቻምቸን ለተወሰነ ጊዜ እንዲኖሩ አድርገናል። ግን ሱሳይድ እንትን ያደረግነው አካል አለ። ኔሬቲቭ የፈጠረው ችግር አለ፣ ምንም ጥያቄ የለው። ሶ ፖስት ትሩዝ ኔሬቲቭ ፈጥረናል። ፖስት ትሩዝ ኔሬቲቭ የሚባለው ይሄ የዘመኑ ትርክት ነው። በነገራችን ላይ ፖስት ትሩዝ ኔሬቲቭ የሚባለው በእውነትና በውሸት መካከል ያለውን ባውንደሪ ማጥፋት ማለት ነው ፖስት ትሩዝ ኔሬቲቭ። በነገራችን
ስለዚህ ለፖስት ትሩዝ ናሬቲቭ ወሳኙ ነገር በነገራችን ላይ ኢሞሽን ነው፣ ስሜታዊነት ነው፣ ኖሌጅ አይደለም፣ ዕውቀት አይደለም። አንድ ሰው ፖስት ትሩዝ ናሬቲቭ ሊሰራ ካሰበ ስለ ኢሞሽን ነው የሚያስበው። ሶ ኢሞሽን ክሬት ማድረግ ይችላል ቢኮዝ በርካታ ጅራሪዎች ነበሩ። እነዛ ጅራሪዎች ፖስት ትሩዙን በኢሞሽን ድራይቭ ስለሚሆኑ ዕውቀት አልባ ስለሆኑ አብዛኛው ኢሞሽናቸውን ነው ኮንትሮል የምናደርገው ይሄድን ማለት ነው። ሶ የጅራሪዎችን ኢሞሽን ተቆጣጠርን። ኢሞሽን is more important than knowledge በፖስት ትሩዝ ናሬቲቭ ወቅት ማለት ነው። ኦኬ ይሄ ፖስት ትሩዝ ናሬቲቭ ኢሞሽንን ድራይቭ የሚያደርግ ነገር ህዝባዊ እውነት ፈጠረ ማለት ነው። ህዝባዊ እውነቱን የፈጠረው ከዛ አንፃር ነው። አይ ሆፕ ህዝባዊ እውነት እንዴት ይፈጠራል የሚለው ራሱን የቻለ ፕሮግራም ከወራት በፊት ስለሰራው ሄዳችሁ ፈልጋችሁ ተመልከቱት። ህዝባዊ እውነት እንዴት ነው ክሬት የሚደረገው? ኔሰሰርሊ እውነት ነው ማለት አይደለም። ህዝባዊ እውነት ሲባል ሶ ናሬቲቭን ትፈጥረዋለህ። የሆነ ሆኖ ይሄ የተፈጠረ ፖስት ትሩዝ ድረ እውነት በኋላ ላይ ከጅራሪው አልፎ ህዝባዊ ሆነ ማለት ነው። የኛ ደግሞ ተጽዕኖ ፈጣሪነት የትየለሌ ስለነበረ እውነት ለመናገር ያለማጋነን አይ ዶንት ኖ የትኛው ሚዲያ ኢንተርናሽናል ሚዲያ እንደሆነ አላውቅም። በየቀኑ ስትገባ የላይቭ ስርጭት እስከ 45000 50000 ሰው የሚያየው እኔ ብዙ አላስታውስም። የሆነ ኢንሲደንቶች ካልሆነ በስተቀር ኮንቲኒቲ ባለው መልኩ የሆኑ ሰዎች በሳምንት ወይ በአመት በ3 ወር መተው ሲናገሩ 45000 50000 ሊደርስ ይችላል። ኤቭሪዴይ ገብተህ በምትሰራው ፕሮግራም ግን እስከ 45000 ላይቭ ተመልካች ሲኖርህ ምን ያህል ሺህ ጅራሪዎች እንዳሉ ማየት ትችላለህ። በነገራችን 45000 ማለት በትንሹ በ3 ብታባዙ ከጀርባ 50000 እስከ 150000 ሰው የቀጥታ ስርጭት ላይ ያለ ማለት ነው። ኢትዮጵያዊ፣ ኤርትራዊ፣ አማርኛ የሚችል ነው። ሶ ሞቢላይዝ ያደርጋል ማለት ነው። ፖስት ትሩዙን ይፈጥራል፣ ጅራሪዎች ይፈጥራል። በዛ ውስጥ ፖስት ትሩዝ እንዲገባ የሚያደርግ ኃይል እየተፈጠረ ይሄዳል ማለት ነው። ከዛ በኋላ ደግሞ የሚሰራጨው ይሄ ስለ ቀጥታ ስርጭቱ ብቻ ነው። ከዛ በኋላ አስቡት እንዴት ዱፕሊኬት ሊሆን እንደሚችል። ኤንድ ያ አርሚ ደግሞ ቁጭ ብሎ ያሰራጨዋል። ከኛ ከወሰደ በኋላ ያንዳንዱ 30 40 ሚዲያ ነበረ ከኛ ነው የሚቀበለው፣ እሱ ይሰራዋል። you see how the nodes the networks are working። አንዱ ኔትወርክ አንዱ ጋር እንዴት እንደሚተሳሰር በኖዶች በዚህ በእንትኑ ነው የሚገናኘው። እንደንትን ማለት ነው፣ እንደዚህ እንደ ትሪ። ሶ ትሪዎቹ እየተገናኙ ነው የሚሄዱት ማለት ነው። ይሄ በዚህ ውስጥ የተፈጠረ ናሬቲቭ ነው። ቅድም ልጁ ወይም ጸሐፊው ናሬቲቭ ይፈጠራል ስላችሁ ፕራክቲካል ምሳሌ ነው እየሰጧቸው ያሉት። ዛሬ ለምን እንዳዲስ አንዳንዶች እንደሆነባችሁ አላውቅም። እንዴ ሚዲያውን ለቅቄ ስወጣ የተናገርኩትን እኮ ነው እናገረው። ምንድነው አዲስ የሆነባችሁ? ዛሬ እንዴት ነው ሰርፕራይዝ ሆናችሁት? ፕራክቲካል ምሳሌ አመጣው እንጂ የነበረው እኮ ሚዲያውን ስንለቅ እኮ የነበረው ነገር ነው። ይሄ አይደል እንዴ እውነቱ? ታዲያ ምን የተለየ ነገር ያለው? የሆነ እንደንትን የምታዩት ማለት ነው። በአደባባይም እኮ የተናገርነው ነው። በግራ በቀኝ እኮ ኤርሚያስን ንግደለው የሚል እኮ መረጃ የወጣው ከዛ ነው። ከሌላ ከምንድን የወጣው እንዴ? የነበረው ለዚህ ሁለተኛ አመቱን እኮ ነው እያወራው ያለሁት። ሶ ይሄ አካሄድ ትክክል አልሆነም፣ አደገኛ ነው፣ አክሳሪ ነው ባልን ሰዓት እኮ ነው ዘመቻ የተጀመረው። ምን እንደምደው አዲስ የምትሆኑት ነው? ወደ ቀልባችን እንመለስ። አካሄዱ ትክክል አይደለም። ይሄ ሀገር ነው የሚያጠፋው። ኢትስ ኖት ፕራይም ሚኒስተር ብልጽግና ወይ ምናምን አይደለም። ሀገር ነው እየጠፋ እያየን ያለ ነው። ያንን ነው እኮ ያራምድ ነው 2 years ago። በዛ እኮ ነው ዘመቻው የተከፈተው።
እና ይሄ ነገር አደገኛ ነው የሌላችሁ ሰዎች ካላችሁ ህወሓት ሲባል ኮድድ ወርድ ነው ህወሓት የሚለው የትግራይን ህዝብ ያመላክታል እንደዛ ነው ህወሓት ይያልን ስንል ህወሓት ይያልን አይደለንም እንደ የተቋሚ ጎራ የነበረው ኔሬቲቭ እሱ ነው እውነት እንነጋገር ህወሓት ካለ የትግራይ ህዝብ ይያል እዛ ውስጥ ነው ያሳለፍነው እኔ ኢንዲቪጁዋሊ እኔ ብቻ አይደለም ያልኩት in millions the whole የምታዩት ሚዲያ the word TPLF ሲል የትግራይ ህዝብ ነው ሪፈር ያደርጋል TPLF ነው ያለው እውነት ነው ያኛውም ሌላውም ምኑም ጠቅላላ ተቃዋሚው ባይዘው in millions 5 ሚሊዮንም 6 ሚሊዮንም ይሁን ያለው ተቃዋሚ አክቲቭ ህወሓት እንዲሆና ሲል he's not talking about TPLF he's talking about የትግራይ ህዝብ የትግራይ ሊቅ ይሄን ነው መስተካከል አለበት አደገኛ ነው ብለን የወጣ ነው እኮ ለዛ ነው ከህወሓት ቀጥሎ ህወሓት መመታቷ ሲረጋጋጥ ወይም የትግራይ ህዝብ መደቆስ ሲረጋጋጥ ኦህዴድ በሚል ጭምብል ደግሞ መጣ አደባባይ ወጥቼ ነው ይሄ ኦህዴድ የሚባል ነገር ከባድ ነው ኮድድ እየሆነ ሄዷል ሶ በኦህዴድ ውስጥ የኦሮሞ ህዝብ የሚባል አለ ሲባል የዋግጅራ ልጅ መጣ ማለት ነው ከዛ በኋላ ይሄ አይደለም የነበረው የዋግጅራ ልጅ አልተፈጠረ ጎትታችሁ አስወጡት ከሚዲያ ውስጥ ሄዳችሁ ሬሳውን ጎትቱና አውጡ የሚል ትርክት አልሰማችሁ ከዛ በኋላ ኮድድ የሆነው አደገኛ ነው ኮድድ ሆኖ ስንነጋገር ሌላ ውስጥ ይገባል ሶ ይሄ ኦፒዲዮ የሚባል ኦህዴድ የሚባል ነገር አደገኛ ነው የኦህዴድ ጀነራሎች የኦህዴድ ሰራዊት የኦህዴድ ጦር መባል ተጀመረ ስለዚህ ትላንት በህወሓትና በትግራይ ህዝብ ያለውን የሰራነውን the whole የኢትዮጵያ ፖለቲካ በአጠቃላይ የሰራውን ጥፋት የፈለገ ግላይ ሲያወርድ ስተት ነው ይበለን የስተት ነው ብያለሁ በዚህ ኮራለው እንጂ ማዝነው ነገር አይደለም ስተት ነው ዛሬ ኮንግራቹሌሽን ለብዙ አሁን ዛሬ ህወሓትና የትግራይ ህዝብ በራሳቸው በትግራይ ልጆች እንደተለይ በስፒድ ኦፍ ላይት እንደተለየ ስላወቀን ኮራ ብለን TPLF ብለን እናገራለን አሁን በፊት ግን እንደሱ አልነበረ ስለዚህ ኮድድ በሆኑ ነገሮች መነጋገር ማቆም አለብን ሲባል ዘመቻ ተጀመረ ይሄ የሳይበር ጦር ዘመቻውን ጀመረ የስድብ የእርግማን ጎርፍ ማውረድ ጀመረ አንዳንዶች ከሰው ተራውጥተው ሞታችንን አወጁ ዛሬ ምን እንደሚሰማቸው አላውቅም ሞታችንን አወጁልን በአደባባይ በፌስቡክ ይሄ አይደለም እንደ ነበረው ሞታችን አልታወጀም እንዴ በቀላሉ የሚታይ ነው ሞት ማወጅ እነዛ ሰዎች ይሰቀጥጣቸዋል አይሰቀጥጣቸው አላውቅም ቢኮዝ ከሳይበር ጦሩ ሲወጡ እነሱ ተመሳሳይ ዘመቻ ተከፍቶባቸዋል ተመሳሳይ ምን ገንዘብ ፈልጎ መጣ ገንዘብን ቢስንለው ሄደ አይነት በጣም የሚያሳፍርና የሚዘገንን ነገር ማናቀው መሰለው እንደ እየተባለ ተመሳሳይ ምክንያት ከዛ ነገር ብሎ ሌላው ሳይበር ውስጥ ሲቀላቀል ቢኮዝ ሳይበር ጦሩ በጋራ ነገር አለው እርስ በራስም ይበላላል ማጠቃለያ እሱ ሶ ሞታችን ሁሉ በአደባባይ ታወጀ አማራ ሆይ ከስቱዲዮ ጎትተ አውጥተ ድፋው ተባለ ይሄ ነው ዛሬም ድረስ እርግማኑ ፍርጃው ቀጥሏል የሁለት ዓመት ጉዟችን የሚያሳየው እሱ ነው ለውጥ የለም ወይ ለውጥ አለ ለውጥ ምንድነው ለውጡ ቢኮዝ ይሄ የሳይበር ጦር እርስ በራስ መበላላት ጀምሯል አዘኢንድ አገር ይበላና አገር ያመሰ እርስ በራሱ ይበላል የሆነ ይሄ ነው እስከዛ መጠበቅ ነበረብን አሁን መበላላት ጀምሯል በፊትስ የጋራ ግንባር ነበር የነበረው ከጀርመን እስከ ደቡብ አፍሪካ ከደቡብ አፍሪካ እስከ ዩጋንዳ ከዩጋንዳ እስከ አውስትራሊያ ከአውስትራሊያ እስከ ዋሽንግተን ዲሲ ከዋሽንግተን ዲሲ እስከ ቶሮንቶ የተዘረጋ የስም ማጥፋት ዘመቻ ነበር የነበረው ዛሬ
እርስ በራስ ተፈረካክሶ እየተበላላ ነው ያለው። ለውጥ አለ፣ ለውጥም አለ። ይሄ ነው ለውጡ። ስለዚህ ያልተናገርነውን ወይም ያላለፍንበትን ነገር አይደለም እያወራን ያለነው፣ ትዝታ ነው እያወራን ያለነው። የሁለት ዓመት እንዴት አለፈ፣ በቀጣይ ምንድነው የሚያጋጥመን ቻሌንጅ፣ ይሄ ነገር አለቀቀቀ ወይ አላለቀም አልደቀቀም፣ ታርጌቱ ማን ነው? ኤርሚያስ ነው ወይ አይደለም? አዲስ ኮምፓስ ነው ወይ አይደለም? ምንድነው ታርጌቱ? አገር ምንድነው ታርጌት? ኢትዮጵያን ማፍረስ። የተደራጀው ሚዲያ፣ የተደራጀው መረጃ፣ የተደራጀው ሳይበር ጦር መዳረሻው ኢትዮጵያን ማፍረስ ነው። እርስ በርሱ ማይግባባም፣ እየተበላላም ዓላማው ኢትዮጵያን ማፍረስ ነው። በዚህ ደረጃ መታየት አለበት። ከውጭ ኃይሎች ጋርም እየተባበረ ያለው ከማንም ጋር ቢሆን ብላችሁ ፋኖ ጋር የምትሰሙት የሳይበር ጦሩ ከማንም ጋር ሆኖ ኢትዮጵያን ለማፍረስ ሬዲ ስለሆነ ነው። ሬዲ ስለሆነ ነው። ከማንም ጋር ብሎ ከሻዕቢያም ጋር ቢሆን ነው እያለ ያለው፣ ከሌላ አይደለም። ከግብፅም ጋር ቢሆን ነው እያለ ያለው፣ ከማንም ጋር ቢሆን መንግስት አይደለም እያለ ኢትዮጵያን ነው እናፈርሳለን እያለ ያለው። ዝም ብላ አልመጣችም ከማንም ጋር ቢሆን የምትለው ቃል። ይሄ ነገር ታርጌት ሲያደርግ ኤርሚያስ ታርጌት ስለሆነ አዲስ ኮምፓስ ታርጌት ስለሆነ ምናምን አይደለም። ኢስ ቢዮንድ እንድታስቡ ነው እየነገርኳችሁ ያለሁት። ይሄ አካል የምንፈጥረውን ኔሬቲቭ ያፈርስብናል። እስካፈረሰ ድረስ ጠላት ይሆናል። በነገራችን ላይ ነገ ከነገ ወዲያ ተገልብጬ ብራቮ ፋኖ ብራቮ ምናምን ቀጥሉበት፣ የኛ ወታደር 1000 100,000 2 ሚሊዮን ምናምን። አሁን ዛሬ የአንዲ ልጆች እንደሚያደርጉት ዲዲሲ ዘጅራሬ ሽፍትርቱ የአንዲ ልጆች አንዳንዶቹ ጋር አይታችኋል። እኔ ከነበርኩበት ሚዲያ አሁን ተገልብጠው ወደ አንዲ ልጆች ሄደዋል አብዛኛው። ቢኮዝ ዘ ዌይ የሚሰራው ኦፕሬት የሚያደርገው ሲስተሙ የተሰራው በዛ ነው። ኮድ የተደረገው ፕሮግራም የተሰራው በዛ ነው። ስለዚህ ለውጥ አለ። ይሄኛው ኃይል አሁን እርስ በርስ እየተበላላ ስለሆነ አዲስ ክሬት የሆነ ደግሞ በሻዕቢያ ኦፕሬት የሚያደርገው አካል አለው። የሚያባላ አካል ማለት ነው። ይሄ አካል ትልቁ ስራው ምንድነው? እርስ በርስ ማጋጨት ነው። ዘመቻ አንድነት የተፈጠረው ከዚህ ከሳይበር ጦር ከተደራጀ ሚዲያና መረጃ ነው የተፈጠረው። ዘመቻ አንድነት ሌላ ምንም ግብ የለውም። ዘመቻ አንድነት አንደኛውን የሚሰለቅጥበት፣ እርስ በራስ የሚበላሉበት፣ የሚጋጩበት መንገድ ነው። ለዚህ ነው የፋኖች እርስ በራስ መጫረስ ያልኳችሁ። ለዛ ነው እየተጫረሱ ያሉት በራሳቸው ብቻ አይደለም። እየተጫረሱ ያሉት ይሄ የሳይበር ጦር በሚፈጥርላቸው ኔሬቲቭ ነው። ዛሬ ያለቅሳሉ፣ አንዱ ይሞታል፣ ቀጥሎ ያለቅሳሉ፣ ሌላ ይሞታል፣ ይቀጥላል። አገሪቷን ቀውሴ ማድረግ እርስ በራስ መበላላት ነው። ይሄ ነው እውነቱ። የአንድ ሰው መሞት የአንድ ሰው እንትን አይደለም። ዘመቻ አንድነት ቀጥሎ ያለውን አዲሱን ኔሬቲቭ እያስቀመጠ ነው። ምንድነው የአዲሱ ኔሬቲቭ? ይሰለቀጣል። አፋድ ወይም ነስክንድርም በህይወት ላይ ያገኙ ይችላሉ። ከሆነ ጊዜ በኋላ የሆነ ቀን ወይ 3 ወር 4 ወር በኋላ ብሬኪንግ ብላችሁ ትሰማላችሁ። ይሰለቀጣሉ። ያ አካል ብቻውን ይወጣል። ከዛ በኋላ ስቶሪ ክሬት ማድረግ ይጀምራል። እነ ብርቱካንን ይፈጥራቸዋል። የብርቱካን ፖለቲካ ይመጣል። ሻዕቢያም ይፈጥራቸው ያንዳርጋቸው ልጆች አሉ። ኒውትራል ነን ምናምን እያሉ ውስጣቸው እዛ ሲስተም ውስጥ መግባታቸውን የማያውቁ በምሁር ስም በምናምን ስም አሉ። እነሱም ይነከራሉ እዛ ውስጥ። አዲስ ሙቭ ያደርጋል ማለት ነው። ቢኮዝ አንደኛው ፌዝ አንደኛው ምዕራፍ እያለቀ ነው።
አንደኛው ምዕራፍ እያለቀለት ነው ምናልባትም በዚህ ከቀጠለ የነስክንድር መንገድ እያለቀለት ነው ከምሬ ነው የምናገረው I'm sorry አዝናለሁ ይሄን ስናገር ሊናደዱም ይችላሉ ግን የነስክንድር ምዕራፍ እያለቀ ነው አንድ ባንድ ተራ በተራ እየጨረሷቸው ነው ምናልባት ሸዋ ላይ ነው ስትሮንግ ሆኖ የወጣው ለምንድነው እያለቀ የሆነው የነስክንድር ምዕራፍ ምክንያቱ የነስክንድር ፓርት ከውጭው ጋር ያለው ግንኙነት ደካማ ነው ከቲፒኤልኤፍ ጋር ያለው ግንኙነት ደካማ ነው የለውም እንደውም ጠላት ብሎ እስክንድርም ትላንት ሲወጣ ከቲፒኤልኤፍ ጋር የተገናኙ ወልቃይትና ራያን ሊሰጡ ያሰቡ ምናምን ዝም ብሎ አይደለም ያወራው ሶ ይሄ ሌላኛው አሁን አዲሱን ትርክት የሚፈጥረው የሳይበር ጦር ኃይሉን እያሰፋ ሻቢያንም ኦን አርጓል ያንዳርጋቸው ልጆችን ኦን አርጓል ቲፒኤልኤፍን ኦን አርጓል እነስክንድር ሳን እንትን ይሆናሉ ማለት አንድ ላይ ይጨፈለቃሉ የዘመቻ አንድነት ኦብጀክቲቭ መዳረሻው እሱ ከዛ አዲስ ኔሬቲቭ ይጀምራል አዲስ ትርክት ይጀምራል ሳይክሉ ይቀጥላል ማለት ነው በማን በውጭ ኃይሎች ሳይክሉ ይጀምራል በሻቢያም በግብጽ ኃይሎችም በሌሎች ኃይሎችም ሳይክሉ ይጀምራል ስለዚህ ነው ሚዲያው ላይ ያለ ነው ለውጥ አለ አው ለምንድነው ለውጥ ያለው እርስ በራስ መበላላት ስለጀመሩ ነው ተበላልተው ሲያልቁ ግን አዲስ ይጀምራል ከአዲስ ኮምፓስ ጋር መቀጠል የምትፈልጉ ሰዎች ብሮድሊ ይሄን እያሰባችሁ ነው እንድትቀጥሉ የምፈልገው እውነታው ይሄ ስለሆነ የዛሬው ፕሮግራማችን ይሄን ይመስላል ጥያቄ አስተያየት ካላችሁ በአዲስኮምፓስ@gmail.com ላይ ላኩልን ትልቁን ፒክቸር ተመልከቱ ትልቁን ስዕል ተመልከቱ በዛ ስዕል ውስጥ ተነጋገሩ ላይክ ሼር አድርጉ መልካም